በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መጋቤ ስብሐት ቀሲስ ገብሩ የደብራችን ዋና አስተዳዳሪ፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? አሜን። የእግዚአብሔር ስም በእውነት የተመሰገነ ይሁን። አሁን ሰዓቱ የወንጌል ነው። የዕለቱ ወንጌል የሚያስተምሩን አባታችን መጋቤ ስብሐት ናቸው። ከዛ በፊት ግን የዕለቱ ማስታወቂያዎች አሉ። ወደ እሳቸው ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ እግዚአብሔር ልጆች እንዴት አደራችሁ? ምስጋና የባህሪ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላክ አምላካችን ቅዱስ እግዚአብሔር ስለ ቸርነት ስራ ሁሉ ቅዱስ ስሙ የተመሰገነ ይሁን። ቸሩ እግዚአብሔር በቸርነቱ ከእኛ ጋር እንዲሆን ቅዱስ ፈቃዱ ይሆንልን። ወደ ዕለቱ ትምህርት በቀጥታ እናልፋለን። ነጽሩ ነፍሰክሙ በሉት እስቲ። ነጽሩ ነፍሰተክሙ ሰውነታችሁን ተመልከቱ ማለት ነው። በአማርኛው ሰውነታችሁ ምን በሉ? ምን በሉ? ተመልከቱ። እንግዲህ የዛሬው እሑድ ምስባኩ ዲያቆናቱ የሰበኩልን እነ ሊቀ ዲያቆናት የሰበኩልን እንደሰማችሁት ሐወስካ ለምድር ወአርዌካ ወአብዛሂኮ ለብዕላ ፈለገ እግዚአብሔር ምሉ ማያተ ይላል መዝሙር 64 ከቁጥር 8 ላይ ወይም ከቁጥር 9 ላይ ጀምሮ ያለ ኃይለ ቃል ነው። ይሄ ቃል በቀጥታ የሚጀምረው ከቁጥር 9 ላይ ነው፣ ግን ሀሳቡ ከቁጥር 8 ጋር ይያያዛል። ከቁጥር 8 ጋር ይያያዛል። ምንድነው? ምድርን ጎበኝሃት ሐወስካ ለምድር ወአርዌካ ጎበኝሃት አረካሃትም ወአብዛሂኮ ለብዕላ ብዕሏን ሀብቷን ብልጥግናዋን ጸጋዋን ገንዘቧን አበዛ። ፈለገ እግዚአብሔር ምሉ ማያተ የእግዚአብሔር ወንዞች የእግዚአብሔር አፍላጋት ደረቆች አይደሉም፣ አልደረቁም፣ ምንጮች ናቸው። ውሃ የለመለመ ውሃ የሚያለመልም ውሃ ያወጣሉ፣ እርጥበት አላቸው። ለሰው ለእንስሳው ለአራዊቱ ለዚህ ሁሉ ለምድሪቱም ጭምር ተስፋ ልምላሜ ናቸው ነው ያለው ቅዱስ ዳዊት። መጀመሪያ ርዕስ አድርገን የተነሳ ነው። ግን ቅዳሴ እግዚ እስቲ በሉ። ቅዳሴ እግዚ በሉ። ቅዳሴ እግዚ። ቅዳሴ እግዚ ነው ዛሬ የተቀደሰው። ስንት ቅዳሴ ያለን ግን? በነገራችን ላይ ስንት ቅዳሴ ነው በቤተክርስቲያናችን ያለው? አቤት! በቤተክርስቲያናችን ያለው ቅዳሴ አንድ ቅዳሴ ነው። ስንት ቅዳሴ? ስንት ቅዳሴ? አንድ ቅዳሴ ነው። በእርግጥ በሥርዓተ ቤተክርስቲያን እንማረዋለን። ያው እንግዲህ ታውቁታላችሁ፣ የጊዜ ጉዳይ ነው። ይሁንና ግን እንዲህ አልፎ አልፎ ነካ ነካ ማድረጉ አይከፋም። ሥርዓተ ቤተክርስቲያን የምንማርበት ራሱን የቻለ ጊዜ ስለሌለን አንድ ቅዳሴ ነው ያለን። አንድ ቅዳሴ ነው ያለን ማለት ቤተክርስቲያን አሐቲ ስለሆነች በዓለም ሁሉ የሚቀደሰው ቅዳሴ አንድ አይነት ቅዳሴ ነው። እዚህ ልደታ ቤተክርስቲያን ወይም እስጢፋኖስ ቤተክርስቲያን የሚቀደሰው ቅዳሴ እዚህ ከጎናችን አለ። እግዚአብሔር አብ ከፍ ብሎ አለ፣ ቅድስት ሥላሴ ዝቅ ብሎ ወደታችን እንዲሁ ቅዱስ ሩፋኤል አማኑኤል አለ። አካባቢው ላይ ቤተክርስቲያን በቤተክርስቲያን ነው። እዚህ አሜሪካ ነው፣ ኢሮፕ ብትሄዱ፣ ዱባይ ብትሄዱ፣ ኢትዮጵያ ብትሄዱ ቅዳሴ ስንት ነው? ስንት ነው ቅዳሴ? አንድ ነው ቅዳሴ። ቅዳሴው አንድ ነው። ምዕመናንም አንድ ናቸው። እግዚአብሔርም አንድ ነው። ስለዚህ ቅዳሴያችን አንድ ነው፣ እሱ ነው። ይሄ አንዱ ቅዳሴ ግን ሁለት ዋና ዋና ክፍሎች አሉት። የመጀመሪያው ክፍል እስከ ጻኦ ያለው ክፍልና ሁለተኛው ደግሞ ዋናው ክፍል የሚባለው ስጋው ደግሞ የስጋው ደግሞ ስርዓት የሚከወንበት። እርግጥ ነው የስጋው ደግሞ ስርዓት ቅዳሴ ከመግባት ጀምሮ ነው ያለው። ዞሮ ዞሮ ዋናው አንዱ ቅዳሴ ለሁለት ይከፈላል። እንደገና ደግሞ ስንት ቅዳሴያት አሉ ብለን እናንተ እንደመለሳችሁ ደግሞ 14 ቅዳሴያት ደግሞ አሉ። እነዚህን ክፍሎች እንደገና እየቀያየር በዓላቱን ጊዜያቶችን ወቅቶችን እያየች ቤተክርስቲያን ቀምራ ሰርታ አስተካክላ ያበጀችልን አለ። ከእሱ አንዱ የሆነው የጌታ ቅዳሴ ወይም ቅዳሴ ጊዜ የሆነው ላይ እንግዲህ
ነጽሩ ነፍሰክሙ ወይም ነፍስተክሙ ነፍሳችሁን ተመልከቱ። ነፍሳችሁ ምን በሉ? ነፍሳችሁን ነጽሩ ነፍሰክሙ ግዙ ነፍሰክሙ ይላል። አማርኛው ደግሞ ሰውነታችሁን ብሎ ገልጾታል። ሰውነታችሁን ተመልከቱ አለ። እንግዲህ ምስባኩን ጠቅሰናል። የምስባኩ ሐሳብና የዛሬው እሑድ ሐሳብ ከዚህ ነጽሩ ነፍሰክሙ ሰውነታችሁን ተመልከቱ ከሚለው ሐሳብ ጋር ተያያዥነት ያለው ስለሆነ ነው። ነጽሩ ነፍሰክሙ ሰውነታችሁን ተመልከቱ ምን ማለቱ ነው? የቅዳሴ ጊዜ ጸሐፊ ሰውነታችሁን ተመልከቱ ሲል ሰውነት እንደሚታወቀው ከእግር ጥፍር እስከ ራስ ጠጉር ነው ያለው አይደል? ያለው ነው። እውነት አሰብ ሰውነት እሱ ነው። ስለዚህ ምንድን ነው ሰውነታችሁን ተመልከቱ ሲል እንዲህ እያልን እንድናየው ነው? ወይም ደግሞ እንደው ለቃሉ ይቅርታ ቅር እንዳይላችሁ አደራ እንዳትቆጡኝ፣ እህቶቻችን መስታወት ላይ ለብሰው አጊጠው እንዲህ እያሉ እንድናየው ለሱ ማለት ነው ወይስ ምንድን ነው? ሰውነታችሁን ተመልከቱ ማለት ምን ማለት ነው? እንደሚታወቀው ሰው ማለት የሁለት አካላት ድምር ውጤት ነው። የምንና የምን የሁለት አካላት እነሱ ምንድን ናቸው? ስጋና ነፍስ። የነፍስና የስጋ ድምር ነው ሰው ማለት እሱ ነው። የስጋ ባህሪ አለ፣ አራት ባህሪያተ ስጋ ዘእሳት ወመሬት ወማይ ወነፋስ የተባሉ እሳትነት አለ፣ ውሃነት አለ፣ መሬትነት አለ፣ ነፋስነት አለ። ይሄ የእሳት ነው ከቃሉ ጋር ነው። ይሄ የስጋ ባህሪ ነው። የነፍስ ባህሪ ደግሞ ሕያውነት፣ ለባዊነት፣ ነባቢነት። ሕያው የሚያደርግ ልብ የሚያደርግ እንድናስተውል የሚያደርግ እንድንንቀሳቀስ፣ ሕያው ሆነን ደግሞ እንድናነብ እንድንናበብም እንድናነብም የሚያደርግ ይሄንን ሰው ነው። ሰውነታችሁን ተመልከቱ ነጽሩ ነፍሰክሙ ያለው ይሄንን ሰው ነው። የስጋና የነፍስ ባህሪ ሰባት ባህሪያት፣ አራት የስጋ ሶስት የነፍስ ባህሪያት የተዋሃዱበትን ሰው ነው። እሱን ነው ሰው ማለት እንጂ በስጋ የምናየውን አይደለም። እርግጥ ብዙ ጊዜ ስጋ ብቻ ይሆን የምንቸገርባቸው ሁኔታዎች አሉ። ያ እንዳይሆን ነው። ስጋ ብቻ እንዳንሆን ስለ ስጋ ብቻ እንዳናስብ ነው። ነጽሩ ነፍስተክሙ ነፍሳችሁን ተመልከቱ፣ ሰውነታችሁን ተመልከቱ። ሰዎች ናችሁ። ሰው ደግሞ የሚውልበት ቦታ፣ የሚያርፍበት ቦታ፣ የሚኖርበት ሁኔታ አለው። ስለዚህ ከመኖሪያችሁ አትልቀቁ፣ ከክብራችሁ አትውደቁ፣ ከማንነታችሁ አትለወጡ ሲለን ነው። ስለዚህ ሐወስካ ለምድር ወአርወይካ ወአብዛሂኮ ለብዕላ አለ ቅዱስ ዳዊት መዝሙር 64 ቁጥር 9 ላይ ምድርን ጎበኘሃት ሐወስካ ለምድር ወአርወይካ ብልጥግናዋንም ብዕሏንም ሀብቷንም ጸጋዋንም ገንዘቧንም አበዛ አጠገብካት አስደሰትካት። ቀደም ብሎ ወደ ላይ ከፍ ብሎ ያለውን ሐሳብ ስንመለከት ኢየሩሳሌም ከእግዚአብሔር ርስት ከጽዮን ተጽዮን ኢየሩሳሌም ሲል ኢየሩሳሌማውያን ወይም ደግሞ ሕዝበ እስራኤል ከርስታቸው ከእስራኤል ተሰደው ነበረ። ወደ ባቢሎን ምርኮ ሄደው ነበረ። አንድም አዳምና ሔዋን ዘሮቻቸው ሁሉ ከቀደመው ከርስታቸው ከገነት ከርስታቸው ከኢየሩሳሌም ተሰደው ነበረ። ከኢየሩሳሌም ከምድራዊቷ የተሰደዱት እስራኤል ወደ ባቢሎን የተማረኩት እስራኤል ጠዋት ሲሄዱ እያዘኑ ሄዱ። ማታ ሲመለሱ ደግሞ በደስታ ተመለሱ። ምርኮ በተመለሰ ጊዜ ከፄዋዌ በኋላ ሚጠት በሆነ ጊዜ በተመለሱ ጊዜ ተደሰቱ። ጠዋት ገና አዳምና ሔዋን ዘሮቹ በሙሉ ከገነት በተሰደዱ ጊዜ አዘኑ። በኋላ ደግሞ ከሰዓት ሲሆን እግዚአብሔር ወደ ገነት ወደ ርስታቸው ተወልዶ ሞቶ ተሰቅሎ ሕያው ሆኖ ትንሣኤያችንን ባወጀ ጊዜ ተደሰቱ። ሐወስካ ይህን ካለ በኋላ ነው ሐወስካ ለምድር ወአርወይካ ምድርን ጎበኘሃት። ምድር ባዶ ነበር። እዛ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ስናነብ ምድርን ባዶ ነበረች፣ የእግዚአብሔር መንፈስም ሰፎባት ይኖር ነበረ። ከዚያ በኋላ እግዚአብሔር ፍጥረትን አንድ እያለ ጨለማ ነበረ፣ ብርሃኑን አመጥቶ ጨለማውን ከገፈፈ በኋላ ምድርን አስጌጣት፣ አስዋባት። ለሰው ልጅም ሀብት ገንዘብ እንዲሆን ምድርን አለመለመው፣ ለምለም አደረገው። አንድም ሐወስካ ለምድር ወአርወይካ ወአብዛሂኮ ለብዕላ
ምድር የተባለ የሰው ልጅን ጎበኝኸው፣ ጤናውን ሰጠህ፣ አካላቱን አስዋብክ፣ አይምሮን ሰጠኸው ገንዘብ እንዲሆነው፣ በትዳር ባረከው፣ በልጆች አከበርከው፣ ዘመኑን ረጅም ዘመን አደረክለት። መውጣት መግባቱን ከክፎች ከእኩያን አጋንንት ከእኩያን ሰዎች ከአራዊቱ ከሰባሪው ከደፋሪው ከሌባው ከዚህ ሁሉ ነገር ጠብቀኸው ሰውረኸው፣ ወአርዌካ አስደሰትከው፣ አጠገብከው፣ ተንከባከብከው። አብዛይኮ ለቢላ ፈለገ እግዚአብሔር ምሉ ማያተ ያንተ ቸርነት የእግዚአብሔር ቸርነት አይጎድልም። የማቸርነት አይጎድልም። የማቸርነት አይጎድልም። የእግዚአብሔር ቸርነት አይጎድልምና ወደ ቅዳሴያችን ወደ ርሱ ለመልሳችሁ ነጽሩ ነፍሰክሙ ሰውነታችሁን ተመልከቱ። የእግዚአብሔር ቸርነት ከእናንተ ጋር ከሆነ የእግዚአብሔር ቸርነት ከእኛ ጋር ከሆነ ነፍሳችንን ልንመለከት ይገባል። ሰውነታችንን ልንመለከት ይገባል። ይሄ ሰውነት በእግዚአብሔር ቸርነት ተገጣጥሞ ይሄ ቤት የምናየው ቤት በሰራተኞች ጥበብ ግድግዳው ከመሰራቱ አስቀድሞ መሰረቱ ተጥሎ ግድግዳው ተሰርቶ ጣራው ላይ ተደርጎ ከዚያ በኋላ የሚያስፈልገው ማቴሪያል ሁሉ ተደርጎበት አእምሮ ተጊጦ ከዚያ ቀለም ተቀብቶ ከዚያ መጨረሻ ምርቃት ይባላል። ከዚያ ቤት ሆነ፣ ቤት ይሰራል። እግዚአብሔር አንተን ደግሞ በጸጋ ሁሉ አክብሮ አልቆ አግኖ ከፈጠረ በኋላ ከዚያ በኋላ ቤት አደረገ። ቤት የእግዚአብሔር ቤት ማለት እንደምታውቁት ማደሪያ ማለት ነው። ቤተ አደረ ከሚለው የግዕዝ ቃል የወጣ ነው። ቤት ማለት ማደሪያ ማለት ነው። ቤተ ክርስቲያን፣ አንተ ቤተ ክርስቲያን ነህ። ክርስቲያን ብሎ በቁሙ ክርስቲያን ከማለቱ በፊት ክርስቲያን የወጣበት ክርስቶስ አለ። የክርስቶስ ማደሪያ ነህ። አንትሙ ታቦቱ ለመንፈስ ቅዱስ፣ የመንፈስ ቅዱስ ማደሪያዎች ናችሁ። ስለዚህ ወአብዛይኮ ለቢላ ብል የበዛላችሁ እነዚህ ሁሉ ሀብቶች ከእግዚአብሔር የተሰጧችሁ ጸጋዎች የበዙላችሁ ሰዎች ስለሆናችሁ ነጽሩ ነፍሰክሙ ሰውነታችሁን ተመልከቱ። እንዲህ በእግዚአብሔር የተዋበ ሰውነት በጠላት ሰይጣን በጠላት ክፉ ሰዎች አይጎዳምና ቢነካም ቢጎሰምም ቢጎሸምም ቢረበሽም ቢታወቅም ማዕበሉን ጸጥ የሚያደርግ ግን ማዕበሉን የሚያስወግድ ነፋሱን የሚያቆም ጸጥ በል የሚል ግን አምላክ አለይታ ያስጌጠ ስላለ ነጽሩ ነፍሰክሙ ሰውነትህን ተመልከት፣ ሰው መሆንን አትርሳ። ቸሩ እግዚአብሔር በቸርነቱ ሰውነታችንን ተመልክተን እኛ እግዚአብሔር ያስቀመጠን ገንዘቦች ስለሆን ካስቀመጠን ከእግዚአብሔር በቀር የሚነካን ማንም እንደሌለ ተረድተን የእግዚአብሔርን ቸርነት እያሰብን እንድንኖርና እንደገና ደግሞ ሰውነታችን እየተመለከትን ከስንፍናችን ርቀን ከድካማችን በርትተን ከኃጢአት በንስሐ ታጥበን የክርስቶስ ውድ ገንዘቦች መሆናችንን አስበን ሁልጊዜ በፊቱ እንድንመላለስ ቸሩ እግዚአብሔር በቸርነቱ ይርዳን። ምድርን ጎብኝቶ በአበባ ያስጌጠ ምድርን ጎብኝቶ በልምላሜ ያስዋበ እግዚአብሔር ቀሪ ዘመናችን በቸርነቱ በፍስሐ በደስታ እንዲያለመልም ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። አሜን። የሕይወትን ቃል ቸሩ እግዚአብሔር ለሁላችንም ያሰማን።